ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አንቺ ደግሞ ሪስፔክት አድርገሽ ስለመጣሽ ላይቭ ግን አየሽው ትናንትና? አንቲል 8 o'clock እውነት በጣም ቀልብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ ያናገርኳቸው በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸት ለምን አስፈለገው? ይሄ ነው ትክክለኛ ጥምረት ያስባለው የሞዴል ሀሴትና የአዶናይ አብሮ አንድ ላይ መሆንና በሸራተን አይደለም ለቀ በማርከስ ሆቴል አንድ ላይ መታየታቸው እጅግ በጣም አስገራሚና በሶሻል ሚዲያው ላይ አነጋጋሪ የሆነ ጉዳይ ነው። አዶናይ ሀሴትን ጠብሷታል፣ ሀሴትን ወደዋለችና እሱን መውደዷን ደግሞ በቪዲዮ አረጋግጣለች። ይኸው ስለሱ ስትመሰክር አይተናታል የሚሉ ብዙ ሰዎች ሀሳባቸው ሲያነሳሉ። ትክክለኛ ሴትም ለሱ እሷ ነች። ከዚህ በፊት የነበረበት ትክክል ያልነበረና ለሱ እሱን ጉዳ ነው፣ ስሜት ነው ጉዳ ነው። ስለዚህ ከዚህ በኋላ እሱ ደግሞ እንዲጎዳ ስለማልፈልግ ትክክለኛ ሴት ለሱ እሷ ነች። ግን በመሃል ረዲት የምትባል መታ ነበርና ከሷ ጋር አንዳንድ ነገሮችን ብሎ ነበረ። ብዙዎች እንግዲህ ረዲት ወደ ጀርመን ከመመለሷ በፊት ለአዶናይ የምትገባ እሷ ናትና አብሮ አንድ ላይ ቢሆኑ ምን ያህል በጣም ማች ማድረግ እንደሚችሉ ብዙዎች ሀሳባቸውን ሰጥተው ነበረ። ረዲት ግን ወደ ጀርመን ከተመለሰች በኋላ ግን አሁን ከሴት ጋር ሲታይ ትክክለኛ ሴት ለአዶናይ የተፈጠረች የተሰጠች እሷ ነች። እሷ ደግሞ እጅግ በጣም ሀምብልች እንደገና ደግሞ ኢንተርናሽናሊ በጣም ፌሚስ ፖፑላር ስለሆነች አስፈላጊዋ ሴት እሷ ነች። ከዚህ በኋላ ከአዶናይ ጋር መሆን ያለባት ብለው ሀሳባቸውን ሲሰጡና ይሄ ነገር ሰሞኑ ሚዲያ ላይ እጅግ በጣም እየተዘዋዛሪ ይገኛል ማለት ነው። ብዙዎቹ ሀሳባቸውን እየሰጡበት ይገኛሉ። እሷ ግን ሃይማኖቷ ፕሮቴስታንት ነች፣ እሱ ደግሞ ኦርቶዶክስ ነው። እንዴት አንድ ላይ በጣም ይችላሉ? ሌላ ነገር እንኳን መስማት ይችላሉ። ሁለቱ የሚዲያ ሰዎች ናቸው፣ ሁለቱም ደግሞ ሀምብል ናቸው፣ ሁለቱም በጣም ጥሩ ሰዎች ናቸው። ነገር ግን ሃይማኖታቸው የተለያየ ነው። እንዴት አንድ ላይ መሆን ይችላል ብሎ አንዳንድ ጥያቄዎችም ስነሱ እንመለከታለን ማለት ነው። ይሁን ይሄ ይታይ እንጂ ፍቅር ካለ ምንም ነገር ማሽነፍ ይቻላልና ፍቅር የሁሉም ነገር አሸናፊ ስለሆነ አንድ ላይ ቢሆኑ ሃይማኖት ምንም ማሳሰበው ዋናው ነገር ላቭ ነው የሚሉ ሰዎችም አሉ። ፍቅርና ሃይማኖት ደግሞ የተገናኘ ነገር ነው፣ መለያየት የማይችል ነገር ስለሆነ እንዴት ነው የሚሆነው ነገር ብዙዎች ጥያቄ ቢሆንም ግን አንድ ላይ ይሆናሉ ተብሎ ይተጠበቅ ይገኛል። እሷም ደግሞ እሽታዋን አሳይታለች ወይ እስካሁን እንግዲህ እሱ ካፉ አውጥቶ የነገራት ነገር የለም። ግን ደግሞ በአይን በዙሪያው ላይ ሲሽከረከርና ሁኔታው ከሷ በቃ ፉንቃ እንደገባለት አይነት ነገር የሚያስመስል ብዙ ነገሮች ይታያሉ ማለት ነው። እንግዲህ ብዙዎች ይህንን እንደ አጀንዳ ይዞ ሰሞኑ ፌስቡክ፣ ቲክቶክ፣ ዩቲዩብ ላይ እኔም ጨምሮ ማለት ነውና አጀንዳ ሆኖ በጣም እየተመላለሰ ይገኛል ማለት ነው። ሞዴል ሀሴትን ለማታውቁ እንግዲህ ሞዴል ሀሴት ማለት እንግዲህ እንደ ዓለም ተወዳድራ ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ በመሆን ኢትዮጵያ ወክላ ኢትዮጵያን ሰም በዓለም አደባባይ ያስጠራች ታዋቂ ዝነኛ ሞዴል ነች ማለት ነው። ለዛውም ደግሞ በኢትዮጵያ ወደ 60 ሚሊዮን ብር የተሸለመች ቆንጂት እንስት ነች ማለት ነው። እንግዲህ ብዙዎቻችሁ ላታውቋት ትችላላችሁ፣ ግን በቲክቶክ ላይ አሁን በጣም እየታወቀች ትገኛለች። ባለፈውም ደግሞ ካስታውሳችሁ ማነው አሽሬስ ኢትዮጵያ በወጣ ጊዜ ከሱ ጋር ቁጭ ብላ ስለ ኢትዮጵያ ለሱ በትክክለኛ እንግሊዝኛ ስታስረዳ የነበረች በጣም ጎበዝ ጂኒየስ የሆነች ኢትዮጵያዊት ነችና አዶናይ ደግሞ ብዙዎች ታውቃላችሁ። አዶናይ ማቀሰው አለ ቢያላስ አዶናይ ባታውቁ ማይነ ቪዲዮ መታችሁ ራሱ አትመለከቱ ነበርና እጅግ በጣም የሚያስገርምና የሚያስደምም ነገር ነው ማለት ነውና እሷ ልጅቷ እጅግ በጣም የተማረች ነች እና ትሁት ነች። ስለዚህ በቃ ብዙ ሰዎች ሲደነቁ ነውና ከዚህ በፊት ደግሞ ባደረገቻቸው ኢንተርቪዎች ላይ ወይም ደግሞ ቃለ መጠይቆች ላይ እንደተናገረች ከሆነ ስቲል ሲንግል እንደሆነች ማለትም ሲንግል ማለት ፍቅረኛ እንዳልያዘች ነው እስካሁን የተናገረችና ፍቅረኛ ወደፊት ግን ይሄ ነገር አሰብበታለሁ ብላለችና የልቧ ንጉስ አሁን ከዚህ በኋላ ፍቅረኛዋ መሆን የሚችለው አዶናይ ሊሆን ይችላል ብላችሁ ታስባላችሁ? እናንተ ሀሳባችሁ እንዴት ነው? አዶናይ ቢሆን ግን እንዴት አሁን እናንተን ትንሽ እንደ ሰዎች አለ ለምሳሌ እሷ ባክግራውንዷ በጣም የአዲስ አበባ ልጅ ጥሩ በጣም ኳሊቲ አስተዳድጋላት ጸባይም ጥሩ ነው። በጣም በትልቅ መድረኮች ላይ ነው የምትጠራና ከአዶናይ በላይ እጅግ በጣም ሺስ ቬሪ ፌመስ አዶናይ በኢትዮጵያ ውስጥም አሁን ከኢትዮጵያ ውጭም እየታወቀ ይገኛል። አሁን ብዙ ሰዎች ያውቁታልና
ኤኒታይም በታሰረ ጊዜ ራሱ የዓለም ቢቢሲ ሁላ ዘግቦ ነበር ስለሱ ታዋቂ የሆነ የኢትዮጵያ ቲክቶከር ታስሯል ማለት ብሎ። ሞር ግን ከሱ በላይ ታዋቂ ሆነች እሷ ነች። ለምን በዓለም መድረክ ላይ ቆማ እንግዲህ ኢትዮጵያን ስም ያስጠራችና በተለያዩ የዓለም መድረኮች ላይ ተወዳድራ ያሸነፈችና እጅግ በጣም ታዋቂ ብዙ ፕሮሞሽኖችን ሁላ የምትሰራ ነች። እሷ እውቅናዋ ኢንተርናሽናል ነው። የአዶናይም እንዳለ ሆኖ ግን ሞር ከአዶናይ በላይ ታዋቂ ሆነች እሷ ነችና እነዚህ አብሮ እንዴት ማች ያደርጋሉ? ሰውነታቸው ብናይ ራሱ ሁለቱም ሞዴል ይመስላሉ። አዶናይም ጥሩ አቋም አለው። ከዚህ በፊት የምታስታውሱ ከሆነ አዶናይ ትንሽ ወፍራም ነበር፣ ሰውነቱ የተበላሸ ነገር ባልኪ ነበር። አሁን ግን የተስተካከለ አቋም አለው። እጅግ በጣም ሞዴል ፋሽን ሞዴል ነው እሱ ራሱና እሷ ደግሞ እንግዲህ ወለለች። አቋማቸው ቁመታቸው ሎጓ ምናምን ናቸው ሁለቱም እና አስቡ ቢጋቡ ራሱ በመካከላቸው ምን አይነት ልጅ መወለድ እንደሚችል እኔ ገና ሳስበው እጅግ በጣም ምርጥ የሚሆን ይመስለኛል። እና አይዶ ነው ግን እነሱ ደግሞ ምን ያስባሉ? ምናልባት እንግዲህ ይሄ ነገር በሰሞኑ እጅግ በጣም አነጋጋሪ ሆኖና ሚዲያው ላይ ሲዘዋወር እንመለከታለን ማለት ነው። ይሄን ነገር እነሱም ሳያስቡ ማለት ሳያውቁ አይቀሩምና ይሰማሉ። ሲሰሙ ደግሞ ምን ልሉ ይችላሉ? አዶናይም ደግሞ ልቡ መነካቱ ይታወቃል። እንግዲህ ገና እሷ ስትመጣ እሷን ያስተናገደበት መስተንግዶ ራሱ ይለያልና እንዴት እንደተቀበለ ብዙዎቻችሁ በቪዲዮ መግቢያ ላይ ተመልክታችኋል ብዬ አስባለሁና እሷ በጣም ዋርም አፕ ሲያደርጋት ማለትም ሲያማሙቃት እዛ ጋር ምግብ ምናምን ሰጣት ፊት ለፊቷ ሄዶና እኔ ምሳሌ እንብላ ምሳሌ ተሻማም ሲላት ሲያስተናግዳት ስንመለከት አዶናይ በእርግጥ ለማንኛውም ሰው ትልቅ ሪስፔክት ያለው ሰው ነው። ግን ደግሞ ለሷ ያሳየን እንትን ነገር በጣም ኢሞሽናል እንደሆነና ይሄ ፊሊንግ ዝም ብሎ ተራ ፊሊንግ ሳይሆን ይሄ የአፌክሽን ፊሊንግ የሆነ ነው የሚመስለውና እኔ እንደዛ ነው ተረዳሁትና እናንተ ደግሞ ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልኝና አዶናይ አሁን አንተ ለምን እንደዚህ ትቸኩላለህ? እንደዚህ ለምን እንደምታወራ ቀስ ብለህ ታውን ነው ልትሉሻላችሁ። እጅግ በጣም እኔ ነርቨስ ስለሆንኩኝ ነው እጅግ በጣም በእውነት በጣም እኔ ስሜታዊ ነውና ሁለቱ አንድ ላይ ቢሆኑ የምመኛቸው ሰዎች ናቸው። እሷን በግሌ በጣም ወዳት ማድንቃት ሰው ነች። እሱ አዶናይም ደግሞ አዶናይም የማይወድ ካለ ሰይጣን ነው ብያስባለሁ። ሰይጣን ራሱ ያድንቀዋል ባይወደው እንኳን አይደውና ሁለቱም በቃ አብሮ ቢሆኑ ቆንጆ ጥምረት እንደሚፈጠር ነው የማስበው። ጥሩ ጥንዶች ይሆናሉ ብዬ ስለምገምት ነው እንደዛ አስብኩትና እናንተም ደግሞ ሀሳባችሁ እንዴት ታስባላችሁ? እኔ አንድ ላይ ቢሆኑ ቆንጆ ነው ጥሩ ነው ባይነኝና እኔ አዶን ነው ብቻ ላይቀም እነሱ ግን ባይቸኩሉ ጥሩ ነው። ምክንያቱም በችኮላ የሚገባበት ፍቅር ቶሎ ይፈርሳል፣ ቶሎ ይወድቃል፣ ቶሎ ይበላሻል እና ባይቸኩሉበት ነቃስ ብለው እንዲያስቡበት በቃ ሰውም ሳያስነቁ እኛ ራሱ ማወቅ እንፈልጋለን። ወደ መጀመሪያ ከበሰለ ካለቀ በኋላ ማወቅ እንፈልገው። እንደ ጃኒ ደግሞ ዩኒታዊ ላይ ምናምን ቺት ነው ተላልቆ እንትን እንዳይሉ ነው። ግን አምሹ ልጅ ቺት ታደርጋለች ያ ኔቨር ቲንክ አላሰብም። እኔ በጣም በሃይማኖት የጸናች ጥሩ አስተዳደግ ያላት ጥሩ ቤተሰብ ያላት ስለሆነች እንደዚያ ነገር ምንም መቼም አታደርገው። አዶናይን ከወደደች ዋናው ነገር ግን እሷ እሱን ትወደው እሱን ትፈልገው። ግን ለምን አትፈልገው እንዴ? ትፈልገዋለች እንጂ እነሱ አይታገኝታም እንደ ብቻ አንድ ላይ ይሁኑና እናንተ ደግሞ ያላችሁን ሀሳብ አስተያየት በኮሜንት ላይ ጻፉልኝ። እኔ ወንድማችሁ ሳይበርኩ ሰላም ነው።